ትልቅ ታሪክ ያላት በዘመናዊነት እሽቅድድምም እጅ ያልሰጠች ጥንታዊት ሀገር ቋጥኝ በረዶ ለበስ ተራራዎቿ ደከመኝ ሰለቸኝ ሳይሉ ሰማዩን እሽኮኮ ብለው የታቀፉበት መልክዓ ምድር በዚች ሀገር ተፈጥሮ ልኳን አግኝታለች። ዘመናዊ ከተሞች የመካከለኛውን ዘመን አኗኗርን ይሰብካሉ። ሙዚቃ በዚች ሀገር ይወደዳል። ሀገሪቱም የሙዚቃ ቤተ መዛግብት ናት ቢባል ማጋነን አይሆንም። ትንሽዬ ውብ ሀገር፣ ጥቂት የህዝብ ቁጥር፣ ነገር ግን ባለግዙፍ ኢኮኖሚ፣ የተትረፈረፈ ህይወት የት ይገኛል ያሉኝ እንደሆነ በኩራት ኦስትሪያ ብዬ ነግሮታለሁ። ክብሯትና ክብሯን እንኳን ወደ ኦስትሪያ በደህና መጣችሁ። ዛሬ ወደ አውሮፓ እምብርት ተጉዘን ምዕራቡንና ምስራቁን ሰንሰለት ሆና ያገናኘችው ኦስትሪያን ከማይጠገብ ውብና ማራኪ መልክዓ ምድሯ እስከ ዜጎቿ ቅንጡ ህይወት በጥልቀት እንጎበኛለን። ቻናላችንን ሰብስክራይብ እያደረጋችሁ ሐሳብ አስተያየቶቻችሁንም ኮሜንት ቦክስ ላይ የጻፋችሁ እስከ መጨረሻው አብራችሁኝ ተጓዙ። ኦስትሪያ በመካከለኛው የአውሮፓ ክፍል የምትገኝ ሀገር ስትሆን ጀርመን፣ ቼክ ሪፐብሊክ፣ ስሎቫኪያ፣ ሃንጋሪ፣ ስሎቬኒያ፣ ጣሊያን፣ ስዊዘርላንድ እና ሌችተንስታይን ያዋስኗታል። 83871 ስኩዌር ኪሎ ሜትር የሚሸፍን የቆዳ ስፋትና ምዕራቡንና ምስራቁን የአውሮፓ ሀገራትም ድልድይ ሆና የምታገናኝ ውብና ማራኪ ሀገር ናት። 2/3 የሚሆነው የሀገሪቱ መሬት በዝነኞችና ባለ ግርማ ሞገሶች የአልፕስ ተራራዎች የተሸፈነ ሲሆን የሀገሪቱ 47 ከመቶ የሚሆነው መልክዓ ምድር ደግሞ እጅግ ማራኪ በሆኑ ጥቅጥቅ ደኖች የተሸፈነ ነው። ከአልፕስና ማራኪቹ ደኖች ጋር ተዳምሮ ሀገር አቋራጩ የዳንኢቡ ወንዝም ትንፋሽን ቀጥ የሚያደርግ ውበትን ደርቦ ይታያል። የዳንኢቡ ወንዝ ከቮልጋ ወንዝ ጋር አብሮ ሁለተኛው ትልቁ የአውሮፓ ወንዝ ሲሆን ከኦስትሪያ ውጪ ሃንጋሪ፣ ስሎቫኪያን፣ ሰርቢያንም ያቋርጣል። 9 ሚሊዮን የሚጠጋ የህዝብ ቁጥር ያላት ኦስትሪያ ትናንትና ከዛሬው አዋህዳ ከማራኪ የተፈጥሮ መስህብ ጋር በጉያው ሸሽጋለች። ሀገሪቱ በ9 ክልሎች የተዋቀረች ሀገር ስትሆን እያንዳንዳቸው በራሳቸው ክልላዊ መንግስት የተደራደሩ በፌዴራል መንግስቱ ስርም ተዋቅረው ይገኛሉ። የአውሮፓ ህብረት አባል ሀገራት ባንዲራን ብናስስም የኦስትሪያን ባንዲራ ከማዕከላቸው እናገኛለን። የኦስትሪያ ታሪክ የማህፀኗ ፍልቃቂ ከሆነው ሊቁ የሙዚቃ መሐንዲስ ከሞዛርት የመጀመሪያ ኖታ ውልደት በፊት 1000 ዓመታቶችንም ይልቃል። የአሁኗ ኦስትሪያ በጥንታዊቷ ሮማ ግዛት ከመውደቋ በፊት ቀደምት የሆኑ ሴልቲክ የሚባሉ ጎሳዎች ይኖሩባት ነበር። በዘመኗ ተመራጭ የሮማ መናገሻ የነበረችው ኦስትሪያ አሁን የቀደመ ዘመን የሮማ ዕደ ጥበብ ታሪካዊ ዘመናዊ ጎዳናዎቿን መዝግበው ያበራሉ። ኦስትሪያ በመካከለኛው ዘመን ገናና የሚባል የፊውዳል አገዛዝ ስርዓትንም መስርታ ነበር። የኋላ ኋላም እንደ 19ኛው ክፍለ ዘመን የአውሮፓ እምብርት እንደመሆኗ ብዙሃኑን ያቀፈው የአውስትሮ ሃንጋሪ ስርወ መንግስት መናገሻና አቀንቃኝ ሆናም ተገኘች። ይህ ታላቅ ስርወ መንግስት ኦስትሪያ፣ ሃንጋሪ፣ ቼክ ሪፐብሊክ፣ ስሎቫኪያ፣ ስሎቬኒያ፣ ቦስኒያንና ክሮኤሽያን ያቀፈ ነበር። እንደ ጎርጎሮሲያኑ የዘመን አቆጣጠር በ1867 ተመስርቶ እስከ አንደኛው የዓለም ጦርነት መቋጫ ድረስም መቆየት ችሎ ነበር። ጊዜ ጌታ ሁሉን ያበጃል እንዲሉ ስርወ መንግስቱ በ1918 ፈርሶ አሁን የምናገኛት ዘመናዊቷ ኦስትሪያ ተመሰረተች። የኦስትሪያ ዋና ከተማ ቬና ስትሆን ውብ በሆኑ ጥንታዊ ህንፃዎቿና ጥቅጥቅ ብለው የተሰሩ የመንገድ ዳር መሰረቶቿ የተመልካቾችን ቀልብ ትስባለች። መዲናዋ 414.6 ስኩዌር ኪሎ ሜትር የሚሆን የቆዳ ስፋት ያላት ሲሆን በጉያዋም 2 ሚሊዮን የሚጠጉ ዜጎች ይኖሩባታል። ቬና ዘመናዊ ካባን በደረቡ ጥንታዊ ኪነ ህንፃዎች የተንቆጠቆጠች ስትሆን ጥንታዊነትን፣ ታሪክን፣ ባህልንና ሙዚቃን ያላስጎብኚ ተሰብካለች። ቀድሜ ነገርኳችሁ የአውሮፓ ሁለተኛውን ትልቅ ወንዝ ዴያንቡም ዋና ከተማውን ሰንጥቆ ወደ ሃንጋሪ ቡዳፔስት ያመራል። ረብጣ ቢሊዮን ዶላሮች የሚገላበጥበትን የሙዚቃ ኢንዱስትሪ ኋላህን ንገረን ብንለው እጃችንን ይዞ ወደዚች ሀገር ያመረናል። መቼስ የሙዚቃ አድናቂና አድማጭ ባንሆን እንኳን ስለ ሞዛርትና ቬቶቨን በሙዚቃ የትምህርት ክፍለ ጊዜ ተምረናል። ኦስትሪያ የሙዚቃና የሙዚቀኞች ሀገር ናት። ቬና ደግሞ የሙዚቃ ከተማ፣ በዓለም ታሪክ ውስጥም እንደ ኦስትሪያዎቹ ሞዛርትና ቬቶቨን ጓደኞቻቸው ሙዚቃን የተራቀቀበት የለም ይላሉ በርካቶች።
ሀገሪቱም ወጪት ሰባሪ አይደለችም። ውለታቸውን ሙዚየም አንጻ በተለያዩ ከተሞቿም ሐውልት አቆማላቸው ክብራቸውን ትዘክረዋለች። ከቬና ቀጥላ በእኩል ማዕረግ የምትነሳው ከተማ ሳልዝበርግ ስትሆን የሙዚቀኛው ሞዛርትም የትውልድ ከተማና ውብ የተፈጥሮ መስህብ መገኛ ናት። የአልፕስ ተራራዎች የበረዶ ዘውዳቸውን ጭነው በሞገስና በውበት ከተማዋን ይኮመኩማሉ። ኦስትሪያውያን ልከኛ ህይወትን በመምራትም የተካኑ ናቸው። በህይወት ፍልስፍናቸውም ለቤተሰብ ለጤናና ለባህል ትልቅ ዋጋን ነው የሚሰጡት። ጥራት ያለው ህይወት በዚች ሀገር ህልምና ዓላማ አይደለም፣ የህይወት አንዱ አካል እንጂ። በሀገሪቱም ሰንበት ጠንቀቅ ተደርጎ ይከበራል። የቀረው ይቀራል እንጂ በእሁዳቸው አይደራደሩም። ጎብኚ ሆነው እሁድ ጠዋት ከእንቅልፎ ሲነቁ ከተማዋ ጭር ካለቦ አይደነቁ። ጓዞትን ሸከፍ አድርገው ወይ ወደ ተራራዎቹ ወይንም ደግሞ ወደ ውቦቹ ውሃማ አካላት ያምሩ። እነሆ ዜጋውን በዛ እየተንሸራሸረ ያገኙታል። ይህች ናት ኦስትሪያ፣ የተፈጠሩባትንም ተፈጥሮ የምታከብር። ጀርመንኛን ብሔራዊ ቋንቋቸው አድርገው የመረጡት ዜጎቿ እጅግ በጣም ደስተኛ ናቸው ተብለውም ይታማሉ። ጥንታዊ ባህልና ዘመናዊ እጅ ለእጅ ተጨባብጠውም የሚኖሩባት ኦስትሪያ 92 ከመቶ ለሚሆኑ ዜጎቿ የበይነ መረብ አገልግሎት ተደራሽ አድርጋለች። በተጨማሪም 75 ከመቶ የሚሆነው የሀገሪቱ የኤሌክትሪክ ፍጆታ ከታዳሽ ኃይሎች ነው የሚመነጨው። የምድራችን ንጹህ ሐይቆች ንጽህናቸው በዜጎች ተጠብቆላቸው የሚኖሩበት ውብ ሀገርም ኦስትሪያ ናት። ሀገሪቱ እጅግ በጣም ጥንታዊት መስህቦችን የተጎናጸፈች ብትሆንም በዝነኛው ከተማ በሳልዝበርግ የሚገኘውና በ803 ዓመተ ምህረትም እንደተመሰረተ የሚነገርለት የጴጥሮስ ሬስቶራንትም ከጥንት ጀምሮ እስከ ዛሬ ላለፉት 1223 ዓመታት አገልግሎትን እየሰጠ ይገኛል። በተጨማሪም እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1897 የተገነባውና እስካሁንም ድረስ አገልግሎት እየሰጠ የሚገኘው እድሜ ጠገቡ የፌሪስ ዊልም መጫወቻዎችም እዚሁ ኦስትሪያ ውስጥ ይገኛሉ። ኦስትሪያ በማኒፋክቸሪንግ፣ በቱሪዝም፣ በአገልግሎት ዘርፍ የሚመራ ጠንካራ ኢኮኖሚ አላት። እንደ ዓለም ባንክ የ2024 መረጃ ከሆነ የሀገሪቱ ጂዲፒ 511.7 ቢሊዮን የአሜሪካን ዶላር የነበረ ሲሆን የዜጎቿ ዓመታዊ ነፍስ ወከፍ ገቢ ደግሞ 56033.57 የአሜሪካን ዶላር ሆኖ ተመዝግቧል። ሀገሪቱ የአውሮፓ ህብረት አባል ሀገር እንደመሆኗ የሀገሪቱ ብሔራዊ መገበያያ ገንዘብም ዩሮ ነው። በጠንካራ ኢኮኖሚ፣ በቱሪዝም፣ በታዳሽና ንጹህ ኃይልም እንዲሁም በሜካኒካል ምህንድስና የዓለም ቁንጮ ሆናም ተቀምጣለች። ሀገሪቱ ብልጽግናን ከባህል ጋር እጅ ለእጅ ማራመድ እንደሚቻል ያሳየች ታላቅ ሀገርም ናት። የመካከለኛው የአውሮፓ ዘመን ምን ይመስል ነበር ብለው ካሰቡ ኦስትሪያን ቢጎበኙ ብዬ መክሮታለሁ። ዘመናዊቷ ኦስትሪያ የተለያዩ ጥንታዊና ማራኪ የኪነ ህንጻ ጥበቦችም መስህብም ሆና የቱሪስቶችን ቀልብም ትስባለች። እግር ጥሎት ኦስትሪያ የሚጎበኙ ከሆነ ሊወዱት ይችላሉ ብዬ ያሰብኳቸውን መዳረሻዎች ጀባ ልበሉ። በዋና ከተማዋ ቬና የሚገኘው የሼንብሩን ቤተ መንግስት በዩኔስኮ ቅርስ ጥበቃ ስር ተመዝግቦ የሚገኝ ሲሆን የሀገሪቱን ጥንታዊ ታሪክና የነገስታቱን አኗኗር የሚሰብክ ገራሚ ኪነ ህንጻ ነው። በውስጡም የጥንታዊ ነገስታት መገልገያዎችና ያማሩ መስህቦችንም ይዟል። ከዚህ ሌላ አንድ ልጨምርሎ፣ አሁን የምነግሮት አኒሜሽን ፊልም አይደለም። በህልም ያዩትም በእውን ይኖራል ብለው ያላሰቡት የህልም ገነት እንጂ። ይህም የሃልስታት መንደር ይባላል። በቦታው ጥንታዊና ማራኪ ኪነ ህንጻዎች በተራራ ጎፈሬና ጥርት ኩልል ባሉ ውብ ሐይቅ መሃል ሳንድዊች ሆኖ መንፈስን የሚገዛ መልክዓ ምድር ፈጥረው ይታያሉ። ኦስትሪያ ደርሶ ይህንን ቦታ ሳያዩ መውጣት እልፍ የደስታ ዓመታትን ከዕድሜ ላይ እንደመቀነስ ነው። አብዛኛው የሀገሪቱ ክፍል ውብ ቢሆንም የሃልስታት መንደር ግን ፊት መሪ መሆኑ እርግጥም ነው። ውበቷ ለመግለጽ ቃላት ካጣን እንኳን ኦስትሪያ የቁንጅና መደምደሚያ ናት ብንል ግነት አይሆንብንም። ሀገሪቱ በተለያዩ ዘርፎች ለዓለም ገጸ በረከቶችን ያፈሩ ጠቢባን የተወለዱባት ሀገርም ናት። ለአብነት ያክልም ከብዙዎች በጥቂቱ የሙዚቃ መሐንዲሶቹ ሞዛርትና ቬቶቨን፣ የሳይኮሎጂው አባመላ ሲግማንድ ፍራውድም፣ በአክሽን ፊልም ፍቅር እንድንነደፍ ምክንያት የሆነው አርኖልድ ሹዋዚንገርም የኦስትሪያ ምድር ያበቀለው ነው። ኦስትሪያ እንዲህ ነች ተብሎ ለመግለጽ ቃላት የማይበቃት ውብ የተፈጥሮ የጥንታዊትና የዘመናዊነት መግለጫም ሀገር ናት። በሀገሪቱ እያንዳንዱ መንገድ፣ እያንዳንዱ ህንፃ፣ እያንዳንዱ መልክዓ ምድር የራሱ ታሪክ እንዳለውም ይነገራል።
ውድ ተመልካቾቻችን የአልፕስ ተራራዎች ንግስት የሙዚቃ ሊቃውንት መፍለቂያ የታሪክ ማህደር ወደ ሆነችው ኦስትሪያ ያደረግነው ጉዞ ይህንን ይመስል ነበር። ቪየናን በታሪካዊ ግርማ፣ ሃልስታትን ደግሞ በህልም በሚመስል ውበቷ ተመለከትናት። ኦስትሪያ ብልጽግናን ከተፈጥሮ ዘመናዊነትን ደግሞ ከጥንታዊ ባህል ጋር አጣምሮ መያዝ እንደሚቻል ለዓለም ያሳየች ድንቅ ሀገር ናት። እናንተስ በዚህ ጉዟችን ይበልጥ ቀልባችሁን የሳበው የትኛው ነው? የሞዛርት የሙዚቃ ታሪክ ወይስ የአስገራሚ የሃልስታት መንደር ወይስ ደግሞ አርኖልድ ሸዋዚንገር ከኦስትሪያ ተራራዎች ተነስቶ የሆሊውድ ንጉስ መሆኑ አስገርሟችኋል? ሐሳባችሁን በኮሜንት ላይ አናግሩን። የቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለወዳጅ ዘመዶ ሼር ማድረጋችሁን አትርሱ። እንደዚህ ያሉ ልብን የሚያረሱ ዕውቀትን የሚሰጡ ሀገራት ጉብኝቶች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን የሚጫኑ። በቀጣይ በሌላ አስደናቂ ታሪክ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።